ዲያቆን ዳንኤል ክብረት ይባላል። ባህረ ነጋሽ የነበረው ጣሊያን ገዛው ኤርትራ ሚል ስያሜ የሰጠው ኣብዚ እዋን እዚ ብዛዕባ ዓሰብ ብዛዕባ ባህሪ ኤርትራ ይዛረባሉ። እዚ ሰብ እዚ ንተጋሩ ካብ ታሪክ ካብ ሕልና ደቂ ሰባት ክንሓኮም ኣለና ብምባል ስለ ዝተዛረበ መንግስቲ ኣሜሪካ በቲ ኣብ ኣዲስ አበባ ዘለዎ ኤምባሲ ገይሩ ንዕኡ ጥራይ ነቲ ዝተዛረብካዮ ዘረባ ጌጋ እዩ ዝብል መልስ መሊሱሉ ነይሩ እዩ። በኋላ እነሱን የመሰለ ሰው እንዳይፈጠር መደረግ አለበት። በምንም መልኩ እንደምታውቁት ሰይጣን ከወደቀ በኋላ ሰይጣን የሚመስል ሌላ አልተፈጠረም። ከሰይጣን የመጨረሻው ሆኖ ነው የቀረው። እነሱም የመጨረሻው ሆኖ መቅረት አለበት። ይሄን ሊደግም የሚችል እንዲህ አይነት አረም ሊያፈራ የሚችል ምንም አይነት መሬት መፈጠር የለበትም። ሀገር ሲቀየር ነገር ሲመጣ የእሱን የሚያስታውሱት ማስታወሻዎች በሙሉ እንዳይኖሩ መደረግ አለበት። ያቆማቸው ሐውልቶች የሰየማቸው ስያሜዎች እሱ የጠራቸው ምን ያላቸው እሱን የሚያስታውሱ እንዳይ ትዝ እንዳይለን ማለት ነው። ምንም ነገር መቀመጥ የለበትም። ምንም እሱ መንገድ ስንሄድ አይተነው ብለን ትዝ እንዳይለን ማድረግ አለብን። ይሄን ካረግን ኢትዮጵያን እንገላግላታለን። ካልሆነ ግን ወያኔ ቁጥር 1 ጠፍቶ ወያኔ ቁጥር 2 ወያኔ ቁጥር 4 የመምጣት እድል አለ። ኣብዚ እዋን እዚ ከዓ ኤርትራ ይብላሉ። እስኪ ንስማዕ። ባህረ ነጋሽ የነበረው ጣሊያን ገዛው ኤርትራ ሚል ስያሜ የሰጠው ይኸው አሁን በሰላም እንኳን አብሮ መኖር አልቻለም፣ እንኳንስ ሌላ ለመሆን። ለምን መጀመሪያውንም ሲፈበረክ አገር እንዲፈጠር አይደለም የተፈበረከው። እሱ እኮ ነው ችግሩ። ኤርትራ የምትባል ሀገር እንድትኖር ሲባል አይደለም እሱ የተፈጠረው። ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው። ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረገት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ እምባር ከም ሰምዓናዮ ዲያቆን ዳንኤል ክብረት ንተጋሩ ከመይ ዝኣመሰለ ጭካነ ጨኪኑ ከምቲ አውስትራሊያ ነቶም ታዝሜንያ ዝበሃሉ ዓሌት ከም ዘጥፍእዎም ከነጥፍኦም ኣለና ኢሉ ዝዛረብ ዝነበረ ሰብ እዩ። ስለዚ ኣብዚ እዋን እዚ ከዓ ኤርትራ ትበሃል ሃገር ክትስራሕ ዝተደለየ ኢትዮጵያ ካብ ኣፍ ደገ ባሕሪ ክትርሕቕ ስለ ዝተገብረ እዩ። ኢትዮጵያ ኣፍ ደገ ባሕሪ እንድሕር ረኺባ ኢትዮጵያ ኤርትራ ትበሃል ሃገር ንክትህሉ ኣይተፈቅድን እያ ዝብል ዘረባ እዩ ዝዛረብ ዘሎ። ቃልስና ከመይ ክኸውን ከም ዘለዎ ፍሉጥ ነገር እዩ። ብዝኾነ ኣብይ ኣሕመድ ናብ ትግራይ ይኹን ናብ ኤርትራ እንተደኣ ኩናት ወሊዑ ምስ ኣብይ ኣሕመድ ኮይኖም ናብ ትግራይ ዝወፈሩ ናይ ኣብይ ኣሕመድ ኣምሓሮ ከም ዘለዉ ክንስሕቶ የብልናን ክብለኩም እደሊ። ምክንያቱም ኣብዚ እዋን እዚ ጽምዶ ተፈጢሩ ካብ ዝበሃል ንድሓር እኳ እዞም ክልተ ተጋሩ ወይ ከዓ ሁለቱ ትግሬዎች መጡ እናበሉ ክዛረቡ ጀሚሮም ኣለዉ። ጭራ ነብሪ ኣይተሓዝ እንተሒዝካ ከዓ ኣይትፈኑድ ዝበሃል እግደፍ ኣብዘይ ኩናቱ ኣብዘይ ቦትኡ ኣትዩ ናብ ኢትዮጵያ ተንኪፉሎ። ትግራይ ሃገር ክትከውን ኣለዋ። ኤርትራ ቀጻልነታ ውሑስ ንክኸውን እንተደኣ ተደልዩ ሰሰና እዩ።